እግዚአብሔርን እንደገና በጌታ በኢየሱስ ክርስቶስ ስም አመሰግናለሁ። በመካከላችሁ ስለተገኘን እኔና ባለቤቴ የእግዚአብሔርን ቃል የምንካፈልበት እድል ጌታ ስለሰጠን ክብር ለስሙ ይሁን። አጭር ጸሎት ላድርግና ወደ እግዚአብሔር ቃል እንሄዳለን። እግዚአብሔር አባት እና አምላካችን ሆይ ክብር ሁሉ በጌታ በኢየሱስ ስም ላንተ ይሁን። ጌታ ሆይ በፊትህ አለን። አንተ እንድትናገረን እንጸልያለን። ያንተን ድምፅ ነው የምንፈልገው። ጌታ ሆይ የራሳችንን እንድናወራ አይደለም። ጌታ ሆይ የራሳችን የኛ ንግግር፣ የኛ ሐሳብ፣ የኛ ግምገማ እግዚአብሔር አምላካችን ሆይ ካንተ ጋራ ካልተስማማ በስተቀር እውነት አይደለም። ስለዚህ ጌታ ሆይ እንድትረዳን ወደ ሐሳብህ ወደ አንተ ወደምታየው እውነት እንድትመራን በጌታ በኢየሱስ ስም እንለምንሃለን። እግዚአብሔር አምላካችን ሆይ ያንተ ቃል በከንቱ አይመጣምና የምትሻውን ፈቃድህን ይፈጽማልና እግዚአብሔር አምላካችን ሆይ ሁላችንም አይኖቻችን ወደ አንተ ናቸው። አንተን ተስፋ እናደርጋለን። እግዚአብሔር አባት ሆይ ተመስገን። በጌታችን በኢየሱስ ክርስቶስ አሜን። ዛሬ ደግሞ ላካፍላችሁ በልቤ ያለው እዚህ ብቻ ግን አይደለም። ይህንን ቃል እያካፈልኩ ያለሁት ሌላም ስፍራ እያካፈልኩት ያለሁት ቃል ነው። ትንቢተ ሐጌ ላይ ያለ ነው እና መንደርደሪያ ሐሳብ እንዲሆነን ወደዚህ ወደ ትንቢተ ሐጌ የሚመራን ታሪኩ በዕዝራ መጽሐፍ ውስጥ አለ። ከነህምያ በፊት ባለው በዕዝራ መጽሐፍ ውስጥ እንመለከታለን። አንዳንድ ክፍሎችን እናነባለን። እዛም ጋር የትንቢተ ሐጌን ክፍል ግን አንዴ ላንብብና ምዕራፍ 1ን ከቁጥር 1 ጀምሮ በጌታ በኢየሱስ ስም አነባለሁ። በንጉሡ በዳርዮስ በሁለተኛው ዓመት በስድስተኛው ወር ከወሩም በመጀመሪያው ቀን የእግዚአብሔር ቃል በነቢዩ በሐጌ እጅ ወደ ይሁዳ አለቃ ወደ ሰላትያል ልጅ ወደ ዘሩባቤል ወደ ታላቁም ካህን ወደ ኢዮሴዴቅ ልጅ ወደ ኢያሱ እንዲህ ሲል መጣ። የሰራዊት ጌታ እግዚአብሔር ይህ ሕዝብ ዘመኑ አልደረሰም፣ የእግዚአብሔር ቤት የሚሰራበት ዘመን አልደረሰም ይላል ብሎ ተናገረ። የእግዚአብሔርም ቃል በነቢዩ በሐጌ እጅ እንዲህ ሲል መጣ። በውኑ ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተሸለሙ ቤቶቻችሁ ለመኖር ጊዜው ነውን? አሁንም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ። ብዙ ዘራችሁ፣ ጥቂትም አገባችሁ። በላችሁ፣ ነገር ግን አልጠገባችሁም። ጠጣችሁ፣ ነገር ግን አልረካችሁም። ለበሳችሁ፣ ነገር ግን አልሞቃችሁም። ደሞዙን የተቀበለ ሰው በቀዳዳ ከረጢት ያደርገው ዘንድ ደሞዙን ተቀበለ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ። ወደ ተራራው ውጡ፣ እንጨትንም አምጡ፣ ቤቱንም ስሩ። እኔም በእርሱ ደስ ይለኛል፣ እኔም እመሰገናለሁ ይላል እግዚአብሔር። እናንተ ብዙ ነገርን ተስፋ አደረጋችሁ፣ እነሆም ጥቂት ሆነ። ወደ ቤትም ባገባችሁበት ጊዜ እፍ አልኩበት። ይህ ስለ ምንድር ነው ይላል የሰራዊት ጌታ እግዚአብሔር። እናንተ ሁሉ ወደ የቤታችሁ እየሮጣችሁ የእኔ ቤት ፈርሶ ስለተቀመጠ ነው። ስለዚህ ሰማያት በላያችሁ ጠልን ከልክለዋል፣ ምድሪቱም ፍሬዋን ከልክላለች። እኔም በምድርና በተራሮች በእህልና በወይንም በዘይትና ምድርን በምታበቅለው ላይ በሰዎችና በእንስሶች ላይ እጅም በሚደክምበት ሁሉ ላይ ድርቅን ጠርቻለሁ። ከዛ አለፍ ብለን ምዕራፍ 2 ላይ ደግሞ ብንመለከት ወደ ታች ወደ ቁጥር 10 ጀምሮ ባነብ በዳርዮስ በሁለተኛው ዓመት በ9ኛው ወር በ24ኛው ቀን የእግዚአብሔር ቃል በነቢዩ በሐጌ እጅ እንዲህ ሲል መጣ ብሎ ዝቅ ብለን አሁንም ያው ጊዜው እንዳልጨርስ ቁጥር 16 ላይ በዚያን ዘመን ከፍ ብዬ ላንብብ።
ወይም ዝቅ ብዬ ላንብብ አያይዘዋለሁ። በዚያን ዘመን ሁሉ ሰው 20 መስፈሪያ ወዳለበት ምርት በመጣ ጊዜ የተገኘው 10 መስፈሪያ ብቻ ነው። 50 ማድጋም ይቀዳ ዘንድ ወደ መጥመቂያው በመጣ ጊዜ የተገኘው 20 ብቻ ነው። በእጃችሁ ሥራ ሁሉ ላይ በዋግና በአረማሞ በበረዶም መታኋችሁ፣ እናንተ ግን ወደ እኔ አልተመለሳችሁም ይላል እግዚአብሔር። ከዛ በኋላ ደግሞ ሌላ ተጨማሪ ነገሮች ይናገራል። ግን ትንሽ መንደርደሪያ ሐሳብ እንዲሆነን ይሄ መልእክት ለእስራኤላውያን በይሁዳ ለነበሩት የተጻፈላቸው ንጉሥ ዳሪዮስ በነገሰ በሁለተኛው ዓመት እንደሆነ ምዕራፍ 1 ቁጥር 1 ላይ ይናገራል። ጊዜው ይታወቃል። ቀኑ ራሱ ይሰላል። ነሐሴ 29 520 ዓመተ ዓለም ላይ ነው የተጻፈው ይሄ መልእክት ለሕዝቡ የደረሰው። ወደ ኋላ በደንብ ስንመለከት ታሪኩን ይሁዳ እስራኤላውያን ሙሉ በሙሉ ከሀገራቸው ተሰደው ወደ ምርኮ የሄዱት በ586 አካባቢ ነው ዓመተ ዓለም። አሁን ይሄ እንግዲህ የተጻፈው ከስንት ጊዜ በኋላ ነው ማለት ነው? ወደ 66 ዓመት በኋላ ከዛ በኋላ የተጻፈ ነው። ስንት ዓመት ነው በምርኮ ይቆያሉ የተባሉት እስራኤላውያን? 70 ዓመት ነው። ስለዚህ እየደረሰ ነው ቀኑ። ግን የሚገርማችሁ ወደ 539 አካባቢ ዓመተ ዓለም ወደ 45 ዓመት አካባቢ በኋላ ከተሰደዱ በኋላ እግዚአብሔር አንድን ንጉሥ አስነሳ፣ የፋርስ ንጉሥ። ከእስራኤል ሕዝቡን እንዲሰደድ ያደረገው የባቢሎኑ ንጉሥ ናቡከደነጾር ነበር። አሁን ግን በ539 ላይ ግን ቂሮስ የሚባል የፋርስ ንጉሥን አስነሳ። ይሄ ስለ ቂሮስ ኢሳይያስም ትንቢት ተናግሯል አስቀድሞ ገና ቂሮስ ሳይወለድ በፊት እና ቂሮስን አስነስቶ ሕዝቡን ተመልሳችሁ የአምላካችሁን ቤት ስሩ፣ እግዚአብሔር ይሄንን ነገር እንዳደርግ እኔን ልኮኛል ብሎ ሕዝቡ እንዲመለሱ በፈቃዳቸው እንዲመለሱ አደረገ እና ሕዝቡ ተመለሰ። የተወሰነው ሕዝብ ተመለሰ። ከቤተ መቅደስ ውስጥ የቤተ መቅደሱን ዕቃዎች ሁሉ ናቡከደነጾር የማረካቸውን ዕቃዎች ሁሉ ይዘው እንዲመለሱ ወኪል አድርጎ ተመለሱ። ቤተ መቅደሱን መሰረቱን መስራት ጀመሩ። ይሄ እንግዲህ በ538 አካባቢ ማለት ነው። ያን የሚቆጠረው ወደ ኋላ ነው አይደል? 538 37 36 እያለ ነው የሚቆጠረው ዓመተ ዓለም። ከዛ 2 ዓመት ያህል ቤተ መቅደሱን መሰረቱን ጣሉ እና በዚህ ጊዜ በዕዝራ መጽሐፍ የምናገኘው ታሪክ ትንሽ ፍንጭ ይሰጠናል። እዛ ሄደን ብናይ ትንሽ ትንቢተ መጽሐፈ ዕዝራ ላይ ሕዝቡ ምዕራፍ 4 ላይ ሄጄ ባነብ እንግዲህ ናቡከደነጾር እስራኤላውያኖችን ከሀገራቸው ካሳደደ በኋላ ሌሎች ሕዝቦችን አምጥቶ በሀገራቸው እንዲሰፍሩ አድርጎ ነበር። እነኚህ ሕዝብ የእግዚአብሔርን ቤት እንዲሰሩ የእግዚአብሔር ፈቃድ አይደለም እና መጥተው ምዕራፍ 4 ቁጥር 1 ላይ ስትመለከቱ የይሁዳና የብንያም ጠላቶች ምርኮኞቹ ለእስራኤል አምላክ ለእግዚአብሔር መቅደስ እንደሰሩ ሰሙ። ወደ ዘሩባቤልና ወደ አባቶች ቤቶች አለቆች ቀርበው ከእናንተ ጋር እንስራ የሚል ሐሳብ ሲነግሯቸው እናያለን። ጥሩ ነገር ይመስላል ያሏቸው ነገር ቁጥር 2 ላይ አለ። ዘሩባቤልና ኢያሱ፣ ዘሩባቤል ገዢው ነው፣ ኢያሱ ካህኑ ነው። መልስ ሰጧቸው። የሰጧቸው መልስ የአምላካችንን ቤት መስራት ለእኛና ለእናንተ አይደለም፣ እኛ ለብቻችን ግን የፋርስ ንጉሥ ቂሮስ እንዳዘዘን ለእስራኤል አምላክ ለእግዚአብሔር ቤት እንሰራለን አሏቸው። በዚህ ጊዜ ምን ሆነ? ቁጥር 4 ላይ ይህንን ነው የፈለግኩት ዋና ሐሳብ። የምድሩም ሕዝብ የይሁዳን ሕዝብ እጅ ምን ያደርጉ ነበር ይላል? ያደክሙ ነበር ይላል። እንዳይሰሩም ምን አደረጓቸው? አስፈራሯቸው። ምክራቸውንም ያፈርሱ ዘንድ በፋርስ ንጉሥ በቂሮስ ዘመን ሁሉ እስከ ፋርስ ንጉሥ እስከ ዳሪዮስ መንግሥት ድረስ መካሪዎችን ገዙባቸው። በአርጤክስስም መንግሥት በመንግሥቱም በመጀመሪያ ዘመን በይሁዳና በኢየሩሳሌም በሚኖሩት ላይ የክስ ነገር ጻፉ ይላል።
እና ደብዳቤውን ከቁጥር 11 ጀምሮ እናነባለን። እዚሁ ምዕራፍ ላይ ለንጉሥ ለአርጤክስስ የላኩት የደብዳቤ ግልባጭ ይህ ነው ይላል። እንግዲህ መቅደሱን እየሰሩ ያሉትን ለማስቆም ማለት ነው። በወንዝ ማዶ ያሉት ሰዎች ባሪያዎች አሁንም ካንተ ዘንድ የወጡ አይሁድ ወደኛ ወደ ኢየሩሳሌም እንደመጡ ንጉሡ ይወቅ። አመፀኛይቱንና እጅግም የከፋችቱን ከተማ ይሰራሉ፣ ቅጥሯንም ያድሳሉ፣ መሰረቷንም ጠገኑ። አሁንም ይቺ ከተማ የተሰራች እንደሆነ ቅጥሯም የታደሰ እንደሆነ ግብርና ቀረጥ መጥንም እጅ መንሻ ማለት ነው እንዳይሰጡ የንጉሡም ግቢው እንዲጎድል ንጉሡ ይወቅ። የንጉሡንም ጨው እንበላለንና ንጉሡንም ሲያቃልሉት ማየት አይገባንምና ስለዚህ ለንጉሡ አስታውቀናል ይላሉ። እያሳበቁ ነው፣ እያወሩ ነው እነሱ። ከዛ በኋላ በአባቶች ታሪክ መጽሐፍ ምርመራ ይደረግ፣ በዚህም በታሪክ መጽሐፍ ይቺ ከተማ አመፀኛ እንደሆነች ነገስታትንና አውራጃዎችን እንደጎዳች ከጥንቱም ሽፍትነት በእርሷ እንደተጀመረ ታገኛለህ ታውቃለህም። ስለዚህም ይቺ ከተማ ፈርሳ ነበር። ይህችም ከተማ የተሰራች እንደሆነ ቅጥሯ የታደሰ እንደሆነ በወንዝ ማዶ ክፍል እንደሌለህ ለንጉሡ እናስታውቃለን። አይቻሉም እያሏቸው እነኚህ ሰዎች እንደገና መልሶ ከታደሰ ይሄ ቦታ በቃ ተስፋ ቁረጥ፣ ለአንተ አይገዙልህም እያሉት ነው። ንጉሡም ይሄን በሰማ ጊዜ ቁጥር 18 ላይ ስንመለከት የላካችሁት ደብዳቤ በፊቴ ተተርጉሞ ተነበበ ብሎ ጻፈላቸው። እኔም አዝዣለሁ፣ ተመረመረም። ይቺ ከተማ ከጥንት ጀምራ በነገስታት ላይ አመፀኛ እንደነበረች በእርሷም አመፅና ሽፍትነት እንደተደረገ ተገኘ። በኢየሩሳሌምም እጅግ ኃያላን ነገስታት ነበሩ። በወንዝም ማዶ ያለውን አገር ሁሉ ይገዙ ነበር። ግብርንና ቀረጥን መጥንንም ይቀበሉ ነበር። አሁንም እነዚህ ሰዎች ስራውን እንዲተዉ እኔም እስካዝ ድረስ ይህቺ ከተማ እንዳትሰራ ትእዛዝ ስጡ፣ ቸልም እንዳትሉ ተጠንቀቁ። ለነገስታቱ ጉዳትና ጥፋት እየበዛ ስለምን ይሄዳል የሚል ደብዳቤ ደረሰ። ከዛ ቁጥር 23 ላይ ስንመለከት የንጉሡም የአርጤክስስ ደብዳቤ ግልባጭ በሬሁም በጸሐፊው በሲምሳይ በተባባሪዎቹም ፊት በተነበበ ጊዜ ፈጥነው ወደ ኢየሩሳሌም ወደ አይሁድ ሄዱ። በግድና በኃይልም ምን አደረጉ? አስተዋቸው። በዚያን ጊዜም በኢየሩሳሌም ያለው የእግዚአብሔር ቤት ሥራ ቀረ። እስከ ፋርስም ንጉሥ እስከ ዳሪዮስ መንግሥት እስከ 2ኛው ዓመት ድረስ ምን ሆነ? ሥራው ተጓጎለ ይላል። ቆመ። ስንት ዓመት እንደቆመ ታውቃላችሁ? 16 ዓመት ቆመ ሥራው። ከዛ ምዕራፍ 5 ስታነቡ ነቢዩ ሐጌና የአዶ ልጅ ዘካርያስ በይሁዳና በኢየሩሳሌም ለነበሩ አይሁድ በእስራኤል አምላክ ስም ትንቢት ተናገሩላቸው። ስለዚህ የይሁዳ መልእክትን የዘካርያስ ትንቢትና የሐጌ ትንቢት ሁለቱም የተነገረው በ520 ዓመት ዓለም ነው፣ ከ16ቱ ዓመት በኋላ ይሄን ትንቢት እንዲናገሩ እግዚአብሔር ላካቸው። ከዛ ምን ይላል ቁጥር 2? በዚያን ጊዜም የሰላትያል ልጅ ዘሩባቤል የዮሴዴቅም ልጅ ኢያሱ ተነስተው በኢየሩሳሌም ያለውን የእግዚአብሔርን ቤት መስራት ጀመሩ። የሚያግዟቸውም የእግዚአብሔር ነቢያት ከእነርሱ ጋር ነበሩ። ማለት የእግዚአብሔር ነቢያት የተባሉት ምንድነው? መልእክት እግዚአብሔር ሰጥቷቸው እውነተኛ ነቢያቶች ናቸው። ሲናገሩ ህዝቡ ተነሳሳ። እሱ ነው አሁን ሐጌ ላይ የምናየው፣ እሱን ታሪክ ነው የምናየው። ስለዚህ ወደ ሐጌ እንመለስና ትንቢተ ሐጌ ላይ ምንድነው በሐጌ በኩል እግዚአብሔር ለህዝቡ የተናገራቸው፣ እንዴት ነው ህዝቡስ ለስራው የተነሳሳው የሚለው እንመለከታለን። ሐጌ ምዕራፍ 1 ቅድም ያነበብነው ቁጥር 2 ላይ የመጀመሪያው መልእክት እንዲህ የሚል ነበረ። ይህ ህዝብ እግዚአብሔር ነው እንዲህ የሚለው፣ ይህ ህዝብ ዘመኑ አልደረሰም፣ የእግዚአብሔር ቤት የሚሰራበት ዘመን አልደረሰም ይላል ብሎ ተናገረ። እግዚአብሔር። ስለዚህ የህዝቡን ምንድነው የምናየው? የህዝቡን ትንተና እናውቃለን። አናሊሲስ
ሲመለከቱ የእግዚአብሔር ቤት አይሰራ አይሉ፣ እንዲሰራ ይፈልጋሉ። ግን እንዴት እንዳቆመ አነበናል። በግድ ነው፣ በኃይል ነው ያስተዋቸው። ተተናኩለው ነው ይሄ ስራ የተስተጓጎለው። ከዛ በኋላ ደግሞ አመታቶቹ ቀስ በቀስ ሄዱ። 16 ዓመት አለፈ። ታውቃላችሁ፣ እኛ እንለምዳለን፣ አለመስራት እንለምዳለን። ትላንትና እንደተነጋገርነው እንቅልፍ እንለምዳለን። ሲጀምር ግን ሰበብ አለው። ዝም ብሎ አይደለም የቆመው ይሄ ነገር። የእግዚአብሔር ስራ እንደምታውቁት ጠላት አለው። የሚያስተጓጉሉ ይሄን ስራ እንዳይሰራ የሚፈልጉ አሉ። ያን ጊዜ ሰዎች ነበሩ። ዛሬ ግን እኛ ከማን ጋር እንደምንጋደል የእግዚአብሔር ቃል ግልጽ ያደርግልናል። እኛ የምንጋደለው ከሰው ጋር አይደለም። በሰው በኩል ይሰራሉ እንጂ እኛ የምንጋደለው ግን ከስጋና ከደም ጋር አይደለም። ግን እነሱ አሁን ምን እያሉ ነው? አንድ ቀን እግዚአብሔር ይጎበኘናል እያሉ እኮ ነው። ዛሬ ግን ዛሬ ግን አይደለም። አሁን የሥራ ጊዜ አይደለም እንዴ? ምንም ነገር የለም እኮ ምንም ነገር የለም። ምን ይሰራል? አንድ ቀን እግዚአብሔር የሆነ ነገር ይቀሰቅሳል፣ ሪቫይቫል ይነሳል አንድ ቀን እያሉ እኮ ነው። ያኔ መቅደሱ ባንዴ ይሰራል እያሉ ነው። ህዝቡ ይሄን ነው የሚለው። እግዚአብሔርም ህዝቡ የሚለውን ነገር ይደግምላቸዋል። እርግጠኛ ሆነን መናገር የምንችለው ዘካርያስም ዘሩባቤልም ይሄንኑ ነው የሚለው፣ የህዝቡ ገዢ ኢያሱም ይሄንኑ ነው የሚለው፣ ካህኑ፣ ህዝቡም፣ ካህናቶቹም፣ ካህኑም፣ መሪውም ሁሉም እያሉ ያሉት የእግዚአብሔር ቤተ መቅደስ የሚሰራበት ጊዜ አሁን አይደለም፣ ሌሎች ነገሮች መምጣት አለባቸው እያሉ ከዛ ጌታ በሐጌ በኩል ምን ይላቸዋል? ቁጥር 4 ላይ በውኑ ይሄ ቤት ፈርሶ ሳለ እናንተ ራሳችሁ በተሸለሙ ቤቶቻችሁ ለመኖር ጊዜው ነውን? እስቲ ንገሩኝ ነው የሚላቸው። ይሄ እየኮነናቸው አይደለም። ምን እያደረጋቸው? በኢሳይያስ ምዕራፍ 1 ቋንቋ እየወቀሳቸው ኑና እንዋቀስ። የፍቅር ድምፅ ነው። የፍቅር ድምፅ ህዝቡን ወደዚህ ወደ ምድራቸው ወደ ተመለሱበት ዓላማ እያስገባቸው ነው እግዚአብሔር። ምክንያቱም ከምርኮ የመጡት በዋነኛነት ለዚህ ጉዳይ ነው። ዘመኑም ደግሞ እየቀረበ ነው። ስንት ዓመት ቀረ? 4 ዓመት ነው የቀረ። ህዝቡ ሊመጣ ነው። ስለዚህ ቀድሞ ምን መዘጋጀት አለበት? ቤተ መቅደሱ መሰራት አለበት። ስለዚህ ይሞግታቸዋል። የእግዚአብሔርን ቤት መስራት ያቆሙ እንጂ የራሳቸውን ኑሮ ግን መስራት እነሱ አላቆሙም። 16ቱንም ዓመት ተግተው ነው የሚሰሩት። ያርሳሉ፣ ይነግዳሉ። ቤቶቻቸውንም ደግሞ ምን ያደርጋሉ? ባላቸው አቅም ያሳምራሉ። የእግዚአብሔር ቤትስ አንድ ቀን ጌታ የሆነ ነገር ያደርጋል። ተስፋ እናደርጋለን። አሁንስ አሁንማ ምንም ነገር ማድረግ ጊዜው አይደለም። እንደው በደንብ ስታስቡት ያው መጽሐፍ ቅዱስ ላይ ስለተጻፈልን ነው እንጂ እኛም ብንሆን እኮ እንደነሱ ነው የምንለው። መካከላቸው ብንሆን አይደል? ሁላችንም እንዲሁ ነው የምንለው። እግዚአብሔር ካልተናገረ በስተቀር በአብዛኛውን ጊዜ እኛ የምንናገረው ወንድሞቻችን እህቶቻችን የሚናገሩትን ነገር ነው። ህዝቡ እንዲህ ካለ እኛም ሞስት ላይክሊ ህዝቡ የሚለውን ነው እኛም የምንለው። አንድ ነው ድምጻችን። ትንሽ ይለያይ ይሆናል እንጂ አንድ ነው ድምጻችን። ለውጥ ማምጣት የሚችለው የእግዚአብሔር ድምጽ ሲመጣ ብቻ። የእግዚአብሔር ድምጽ ሲመጣ ግን ለየት ያለ ነገር ይመጣል። ይሞግተናል። የሚሞግተን ሊኮንነን ሳይሆን ሊያነሳሳ፣ ወደ እሱ ሐሳብ፣ ወደ መጣንበት ሐሳብ፣ ወደኛ ካመጣ ነው ወደ ዳንበት ሐሳብ፣ ወደ ዳንበት ዓላማ። እግዚአብሔር እኛን ከብረት ምጣድ ውስጥ ያወጣበት ምክንያት ለዚህ ነው። ወይም ደግሞ ከዛ ከሚቃጠል ከጨለማ ህይወት እኛን ያዳነበት ሐሳብ ጋር ሊያመጣን ተመሳስለን በሁኔታ
በተግዳሮት በተቃውሞ ውስጥ ዝለን ደክመን ካንቀላፋንበት ሊቀሰቅሰን ነው እግዚአብሔር ድምፁን የሚያሰማን። እና ሕዝቡን እንደዚህ አላቸው፣ ጊዜው ነውን ብሎ ቁጥር 5 ላይ ምን ይላል? እስቲ ልብ ብላችሁ ኑሯችሁን ተመልከቱ ይላቸው። ልባችሁን በመንገዳችሁ ላይ አድርጉ ይላቸው። እስቲ ልብ በሉ፣ እስቲ ተመልከቱ። አሁን እንዲህ ዝም ብለን እግዚአብሔር የሚናገረው ድምፅ ከሌለ ስንመለከተው ምንም አይታየንም። ግን እሱ እንዴት እንደሚያዩ መነጽሩንም ይሰጣቸዋል። ተመልከቱ ቁጥር 6 ብዙ ዘራችሁ፣ ጥቂት አገባችሁ፣ በላችሁ። ነገር ግን ይሄንን አንድ ቦታ ሳስረዳ ምን እያለ ነው ስላቸው አንድ ወንድም እንዲህ አለ፣ እየበላችሁ ይርባችኋል ማለት ሆነዋል። ሰው እየበላ እንዴት ይርበዋል? እየጠጣ እንዴት ይጠማዋል? እየለበሰ እንዴት ይበርደዋል? እንደዛ ነው በቃ። ምን እያለ ነው? እርካታ የለም። ጠኔ ያላዛችሁም እያላቸው ነው፣ ግን እርካታም የለም። ታውቃላችሁ የእግዚአብሔር በረከት ሲኖርበት ትንሽ ነገር ራሱ ምን ያደርገናል? ጥግብ እንድንል ያደርገናል። የእግዚአብሔር በረከት ከሌለበት ግን ሰንጋውም አያረካም። እዩ፣ ልባችሁን ተመልከቱ። ደሞዙን የተቀበለ ሰው ደሞዝ ተቀብሏል። ሲከተው ግን በቀዳዳ ኪስ ውስጥ ያደርገው ዘንድ ደሞዙን እንደተቀበለ ነው ይላቸዋል። አሁንም ልባችሁን በመንገዳችሁ ላይ አድርጉ ይላቸዋል። ከዛ ደግሞ ወደ ታች ሄዳችሁ ካያችሁ ቁጥር 9 ላይ ብዙ ነገር ተስፋ አደረጋችሁ፣ እነሆም ምን ሆነ? ጥቂት ሆነ። ወደ ቤት ባገባችሁበት ጊዜ ምን አደረግኩበት ይላል? እፍ አልኩበት ይላል። እፍ እንግዲህ የእግዚአብሔር እፍታ እኮ እኛን ሰው ያደረገን እሱ ነው፣ የሰራን እሱ ነው። እፍ ማለቱ የእግዚአብሔር እፍታ ደግሞ ያጠፋል ማለት እኛ ሙሉ በሙሉ በእግዚአብሔር ላይ ጥገኞች መሆናችንን የሚያሳይ ነገር እኮ ነው። እፍ አልኩበት ይላል እና ከዛ ምን ይላል? ይህ ስለምንድር ነው እንደዚህ ያደረግኩት ይላል የሰራዊት ጌታ እግዚአብሔር። እናንተ ሁሉ ወደ የቤታችሁ እየሮጣችሁ የኔ ቤት ፈርሶ ስለተቀመጠ ነው። አሁን እነኚህን ሰዎች ጠጋ ብለን ብንጠይቃቸው እንዴ አታውቅም እንዴ? ታሪኩን አታውቅም እንዴ? እነኛ ሰዎች ያደረጉትን ነገር በአርጤክስስ ዘመን የተደረገውን የተጻፈውን ደብዳቤ አላነበብክምን ሊሉን ይችላሉ። እሱ የሰው ሪዝኒንግ ነው፣ ሂውማን ሪዝኒንግ ነው። እግዚአብሔር አሁን እንዳልኳችሁ እየኮነናቸው አይደለም፣ እያነሳሳቸው። ይሄ በሕይወታችሁ እየሆነ ያለው ነገር፣ ይሄ እርካታ ማጣታችሁ፣ ይሄ በረከት የሌለው መሆኑ ስራቸው እኔ ነኝ እኮ ነው የሚላቸው። እኔ ነኝ እንደዛ ያደረግኩት። ምዕራፍ 2 ላይ ቅድም አንብበነዋል። ምን እንደሚል ደግመን እንመልከተው። ምዕራፍ 2 ቁጥር 16 ሰው ሁሉ ወደ 20 መስፈሪያ ወዳለበት ምርጥ በመጣ ጊዜ አንድ አይደለም የተገኘው። ስንት ነው? 10 ተገኝቷል እኮ። ግን ስንት ፐርሰንት ማለት ነው? 20 ሲጠበቅ 10 ተገኘ ማለት ስንት ፐርሰንት? 50%። እንዴት ነው 50 በመቶ ያልፋል ሰው ትምህርት ቤት? አያልፍም እንጂ ያልፍ እንደው አላውቅም፣ ግን አያልፍም ነበር እስከማቅ ድረስ። 50 ምንድን ነው? ኤፍ ነው አይደል? 50 ኤፍ ነው፣ 60 ነው ዲ። ስለዚህ 20 በመጠበቃችሁ ጊዜ ስንት ተገኘ? 10 መስፈሪያ። 50 ማድጋ ይቀዳ ዘንድ ወደ መጥመቂያው በመጣ ጊዜ የተገኘው ስንት ነው? 20 ከ50 እሱ እንደውም 50%ም አይደለም፣ እሱ ወረድ ይላል 40 ምናምን ነው። ምንም የለም እንዳንል አለ እንዳንል አይበቃም። አያችሁት ነገሩ? እግዚአብሔር እኮ ቸር ስለሆነ 20ውን ይሰጣቸዋል፣ 10ን ይሰጣቸዋል። ግን ተደላድለው 20 ሲጠብቁ 20 ካገኙ የእግዚአብሔር ቤት ነገር ምን ሊሆን ነው? በቃ ጠቅላላ ሊረሳ፣ እንዳይሞቱና ግን ደግሞ እንዳይደላደሉ ነው ያደረጋቸው። በመካከል ላይ እንደምንም እንዲኖሩ ነው ያደረጋቸው። የእግዚአብሔር ቸርነት
እግዚአብሔር ግን እንደዚህ እንዲኖሩ አይደለም የሚፈልገው። እግዚአብሔር የሚፈልገው በአንደኛ ጢሞቴዎስ ምዕራፍ 6 ላይ እንደምናይ ደስ እንዲለን ሁሉን ነገር ምን አድርጎ ነው የሚሰጠን? አትረፍርፎ ነው የሚሰጠን። ደስ እንዲለን እንድንረካ ነው የሚፈልገው አይደል? ኑሮዬ ይበቃኛል ወደምንልበት ቦታ እንድንመጣ ነው የሚፈልገው። እነኚህ ሰዎች ግን እዛ ጋር አልነበሩ። ምክንያቱ አልገባቸውም። እርካታ ማጣታቸው የበለጠ እንዲሰሩ ያደርጋቸዋል። የበለጠ ሲሰሩ የበለጠ እርካታ ማጣት ውስጥ ይገባል። እና እግዚአብሔር ስለራራላቸው በሐጌ በኩል ምክንያቱ እኔ ነኝ አላቸው። እኔ ነኝ ምክንያቱ። የኔ ቤት ፈርሶ ሁላችሁም ወደ የራሳችሁ ቤት ስለምትሮጡ ነው አላቸው። ከዛ ህዝቡ ምላሻቸው ምን ይመስል እንደነበር ስንመለከት ቁጥር 12 ላይ ተመልከቱ። ዘሩባቤል መሪው፣ ገዢው፣ ኢያሱ ካህኑ፣ የቀሩትም ቅሬታው ህዝቡ ሁሉ የአምላካቸውን የእግዚአብሔርን ድምፅ የነቢዩን የሐጌን ቃል አምላካቸው እግዚአብሔር እንደላከው ሁሉ ምን አደረጉ? ሰሙ። የእግዚአብሔርን ድምፅ ሰሙ። መቼም የእግዚአብሔርን ቃል መስማት መቻል ማለት ወደ በረከት መንገድ ጀመርን ማለት ነው። ወደ እርካታ መንገዳችንን አቀናን ማለት ነው። ሰሙ። ለካ ይሄ ነው ሚስጥሩ። ይሄን ሚስጥር ማን ሊነግራቸው ይችላል? ካህኑም አያውቅም፣ ዘሩባቤልም አያውቅም፣ ህዝቡም አላወቀም። ሐጌም ያወቀው እግዚአብሔር ስለነገረው፣ ዘካርያስም እግዚአብሔር ስለነገረው ነው ያወቀው እንጂ አያውቁም። እግዚአብሔር ካልተናገረ፣ እግዚአብሔር ድምፁን ካላሰማ የችግሩ መፍትሄ ምን እንደሆነ ማናችንም ማወቅ አንችልም። ማንም ጠቢብ የለም፣ እኔ አውቃለሁ የሚል የለም። እግዚአብሔር ካልነገረ አይደል እንዴ? እግዚአብሔር ካላሳየን ሚስጥሩ ጥገኞች ነን። ግን ትንተና ግን ቢስ አይደለንም። ትንተና እንሰጣለን ብንጠየቅ፣ በቃ ብዙ ሐሳብ እንሰጣለን። ይኸውልህ እኮ ሶስት ነገሮች ያው እንወዳለን እንደዚህ ማውራትኛ። አንደኛ እንደዚህ፣ ሁለተኛ ይሄ ነው፣ ሶስተኛ ይሄን ብለን መጨረሻ ስንዘጋ ግን ይመስለኛል ነው ማለት አንችልም። አንዳንድ ሰው ደፋር ነው ይላል። ግን ይመስለኛል ብንል ጥሩ ነው። እግዚአብሔር የሚናገረው ነገር ግን ነው፣ እውነት ነው። ከዛ ከሰሙ በኋላ ምን እንዳደረጉ ተመልከቱ። ቁጥር 12 ላይ ህዝቡ በእግዚአብሔር ፊት ምን አደረጉ? አያችሁት? ቁጥር 12 ምዕራፍ 1 ቁጥር 12 ህዝቡም በእግዚአብሔር ፊት ፈሩ። መፍራት፣ ይሄኛው መፍራት ቅዱስ ፍርሃት፣ እግዚአብሔር ይገድለኛል ያጠፋኛል የሚል አይነት ፍርሃት አይደለም። እግዚአብሔር ተናገረኝ ሲል ሰው በውስጡ የሚመጣ ፍርሃት። ዮሐንስ ጌታ ኢየሱስን በክብር ባየ ጊዜ ራእይ መጽሐፍ ላይ እንደ ሞተ ሰው ሆንኩ ነው የሚለው። በጣም ያስፈራል። የእግዚአብሔር ድምፅ ያስፈራል። ግን ያ የሚያስፈራው ግን ሊያነጻን ነው። የሚያጠራ ፍርሃት ነው። የሚያነጻ ፍርሃት ነው። የራሳችንን ሐሳብና ማስተዋል እንድንጥለው የሚያደርግ ፍርሃት ነው። ጥሩ ፍርሃት ነው። እግዚአብሔር ተናገረና ብዙ ነገር ስል ነበር፣ ለካ አለዮ መስማትን ሰምቼ ነበር፣ አሁን ግን ዓይኔ ያየች፣ እነሆ እጄን በአፌ አኖራለሁ። ፈሩ። ሐዋርያው ጳውሎስ በፊልጵስዩስ ምዕራፍ 2 ላይ ምን ይላል? በመካከላችሁ ሳለሁ እንደታዘዛችሁ፣ ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ አሁን ርቄ ሳለሁ በፍርሃትና በመንቀጥቀጥ መዳናችሁን ፈጽሙ። ምክንያቱም በእናንተ ውስጥ መፈለግንም ማድረግንም የሚሰራው እግዚአብሔር ነውና። ሰሙ፣ ፈሩ።
ግን ፈሩ ብቻ ግን አይደለም የሚለው ክፍሉ። ከዛ የሚቀጥለውን ተመልከቱ። እዚሁ ላይ ቁጥር 15 ላይ እዛ ጋር ከመሄዴ በፊት ቁጥር 13 ላይ ልክ ሰው እንደዚህ መስማቱንና መፍራቱን ሲያይ እግዚአብሔር ዝም አላላቸው። ቁጥር 13 ላይ የእግዚአብሔር መልእክተኛ ሐጌ በእግዚአብሔር መልእክት ሕዝቡን ምን አላቸው? እኔ ከእናንተ ጋር ነኝ ይላል እግዚአብሔር ብሎ ተናገረ። ለሰሙና ለእግዚአብሔር ለተናገረው ነገር ጤናማ አዎንታዊ ምላሽ ለሰጡ የእግዚአብሔር ሕዝብ እግዚአብሔር ምን ብሎ ይናገራቸዋል? እኔ ከእናንተ ጋር ነኝ። ይሄ ቃል መቼም ታውቃላችሁ፣ በየስፍራው አለ። ለኢያሱም ተብሏል፣ ለሕዝቡ ተብሏል። ጌታችን ኢየሱስ ለደቀ መዛሙርቱም እኮ መጨረሻ ያላቸው እሱን ነው አይደል? እነሆ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ማለት ምንም የሚያሰጋችሁ የሚያሳስባችሁ ነገር የለም። እኔ ነኝ ከእናንተ ጋር ነኝ ካለ ምን ያስፈራናል? ያዕቆብ ሆይ መንገዴ ከአምላኬ ፊት ተሰውራለች ለምን ትላለህ? ምክንያቱም እኔ ከእናንተ ጋር ነኝ፣ አያለሁ፣ አውቃለሁ። ከዛ በኋላ ይሄንን ካላቸው በኋላ የሚቀጥለው መፍራታቸውና መስማታቸው እውነተኛ መሆኑን የሚያረጋግጠው ቁጥር 14 እና 15 ነው። እግዚአብሔርም የይሁዳን አለቃ የዘሩባቤልን ምን ይላል? መንፈስ የታላቁን ካህን የዮሴዴቅን ልጅ የኢያሱን መንፈስ የቀሩትን የቅሬታዎቹን ሕዝብ ሁሉ መንፈስ ምን አደረገ? እግዚአብሔር አስነሳ። እኔ ይህን ሳስብ ሁሌ የሚመጣልኝ ልክ ይሄ መኪና ስታስነሱ ኢንጂኑ አልነሳ ይላል አንዳንድ። ከዛ በኋላ ታግላችሁ ከዛ በኋላ ልክ ሲነሳ ተነስተዋል ይባላል። እንሂድ ነው። እስኪነሳ መንቀሳቀስ አይቻልም። እግዚአብሔር ካላስነሳ ብዙም አይኬድም። ትንሽ እንንቀሳቀሳለን፣ ከዛ ያልቅብናል። በራሳችን ጉልበት ይሆናል። ለዘሩባቤል በዘካርያስ መጽሐፍ ውስጥ የተነገረው ዘሩባቤል በመንፈሴ እንጂ በኃይልና በብርታት አይደለም። ይሄንን ጉልላቱን አንተ ነው የምታኖረው፣ ግን በኃይልህና በብርታትህ አይደለም። የቆመው ስራ ይከናወናል፣ ይፈጸማል። ደግሞ በ4 ዓመት ጨረሱት እኮ ስራው እና የሕዝቡን ሁሉ መንፈስ አስነሳ ይልና ከዛ በኋላ ምን ሆነ? በንጉሱም በዳሪዮስ በ2ኛው ዓመት በ6ኛው ወር ከወሩም በ24ኛው ቀን መጡ። የአምላካቸውን የሰራዊት ጌታ የእግዚአብሔርን ቤት ሰሩ። ሰሙ፣ ፈሩ፣ ሰሩ። መገልበጥ አይቻልም። ሰሩ፣ ፈሩ፣ ሰሙ አይሰራም። ከመስራት አይደለም እንጀምረው፣ ከመስማት። ለዚህ ነው የችግሩ መፍትሄ እግዚአብሔር መስማት። መፍትሄው ማንኛውም በግል ሕይወታችንም ይሆነው እኮ ብዙ ጊዜ ያስተውላችሁ እንደሆነ እኛ ምንድነው የሚቀለን? ብዙ ነገሮች ሞክረን ሲያቅተን ነው ጌታ ሆይ ምን ትላለህ የምንለው ሲያቅተን። ግን ሚስጥሩ ግን ሳንደክም ሳንዝል እግዚአብሔርን ብንሰማ ነው የሚሻለው። ምን አታገለን? ለምን? እሱ ሊናገረን፣ ሊመራን፣ ሊያስተምረን የሚያስፈልገውን ኃይል ሊሰጠን እያለ ከኛ ጋር ሆኖ ሳለ ለምን አንሰማው? ስሙኝ ነው እኮ እያለን ያለው ጌታ። እሺ ብትሉ ይላል ኢሳይያስ ምዕራፍ 1 ላይ ምን የምድርን በረከት ምን ማለት ነው ብዬ ይህንን ነገር በደንብ ሳስብ አዝመራውን ታጭዳላችሁ እኮ እያላቸው። እሺ ብትሉ አዝመራውን ለማጨድ ስንት አይነት ስትራቴጂ ነው የምናወጣው እንደ ቤተ ክርስቲያን። በዚህኛው መንገድ ብንሞክረው እንትና እንደዚህ አይነት መጽሐፍ ጽፏል፣ በዛኛው መጽሐፍ ደግሞ እንሞክራለን፣ በዚህ እንሞክራለን። መድከም ነው። ብናዳምጠው ግን እሱ ይሰጠናል መመሪያው። ይናገራል ጌታ፣ ያሳየናል ጌታ። ግን ለምንድን ነው መስማት የሚያቅተን ብዬ ጠይቃለሁ። ለምንድን ነው ጌታን መስማት የሚያቅተን? ድምፁ ርቆ ነው? ሳይናገር ቀርቶ ነው? አይደለም። ለዚህ ብዙ ማስረጃ አለ።
ጆሮ ያለው ይስማ የሚባለው ድምፁ ስላለ እኮ ነው። ጆሮ ጠፋ እንጂ ድምፁ አለ። ጆሮ ጠፋ። ጆሮ ለምን ጠፋ ብዬ ስል ምንድነው የምረዳው? ጆሮ ቢዚ ነው። ጆሮ ብዙ ድምፅ ይሰማል። ምን አይነት ድምፅ ነው የሚሰማው ጆሮ? አቤት በቃ የስጋት ድምፅ አለ፣ የፍርሃት ድምፅ አለ፣ የግራ መጋባት ድምፅ አለ። እንዴት ልንሆን ነው? ስለ ነገ ስጋት አለ፣ ስለ አሁን ስጋት አለ፣ ስለ ጠላቶቹ ስጋት አለ፣ ስለ ብዙ ነገር በቃ የምንሰማው የምናስበው ነገር አለ። ስለዚህ የእግዚአብሔር ድምፅ ጥፍት ይላል፣ አይሰማም አለ እኮ። ታዲያ ምን እናርጋቸው እነኚህን ልዩ ልዩ ድምፆች? በጌታ በኢየሱስ ስም እነኚህ ድምፆች ከኔ ይወገዱ፣ የትም አይሄዱም አሉ። መንገዱ በጌታ በኢየሱስ ስም አይደለም እናስወግዳቸው። እነኚህ ድምፆች ምን ያስፈልጋቸዋል? መልስ ያስፈልጋቸዋል። ጥያቄዎች ናቸው ብዙዎቹ። ለምን፣ ምን፣ እንዴት የሚሉ ድምፆች ናቸው። ውስጣችን አሉ። ለመናገር እንፈራ ይሆናል፣ ግን ውስጣችን አሉ። ምንድን ነው? እግዚአብሔር ፊት ቀርበን ይሄንን ማቅረብ አንዳንዶቻችን የምንችል አይመስለንም። እንችላለን ልላችሁ ነው ዛሬ የምፈልገው። ትካዜህን በእግዚአብሔር ላይ ጣል፣ እርሱም ይደግፋል። አንድ የአይሁድ ትርጉም ላይ እንደዚህ ይላል። ኮምፕሊት ጂዊሽ ባይብል የሚል የባይብል ትራንስሌሽን ላይ እንደዚህ ነው የሚለው፣ አንሎድ ዮር በርድንስ ኦን አዶናይ ይላል። በጌታ ላይ ሸክምህን አራግፈው፣ እሱ ላይ ማረፊያ ያስፈልገዋል። ዝም ብለን ማራገፍ አይቻልም። ንገረው ማለት እኮ ነው። ስጋትህን ንገረው፣ ፍርሃትህን ንገረው። ጠዋት በ1 ሰዓት መጥቶ የሆነ እሱ ስጋት ንገረው። በ3 ሰዓት ከመጣስ ደግመህ ንገረው። በ5 ሰዓት ከመጣስ ደግመህ ንገረው። በ7 ሰዓት ከመጣስ ደግመህ ንገረው። አታሰልቸኝ አይልም። ንገረው። ለምን ከራስ ጋር ትማከራለህ? ከሱ ጋር ለምን አትማከር? ለምን ለሱ አትነግሪውም? ለምን ለሱ አንነግረው? ምኑን? የሚያሳስበንን ነገር። የሚያሳስባችሁን በእርሱ ላይ ጣሉት። ለምንድን ነው ይሄን በምናደርግበት ጊዜ ራሳችንን ለእግዚአብሔር ድምፅ ክፍት እናደርጋለን? የሚያስጨንቀንን ነገር ለሱ መንገር ነው። እሱ ግድ ይለዋል፣ ያውቃል፣ ያስባል። የእኛን የቋንቋችንን ውበት አይደለም የሚያየው እሱ። ጥሩ አድርገን መናገራችን አይደለም። ምን እንደሆነ አላቅም። እኔ ጌታ ሆይ ውስጤ ፍርሃት ይሰማኛል። በቃ ይኸው በፊትህ አቀርባለሁ። እርዳኝ ጌታ፣ ደግፈኝ። ጸሎት እኮ ይሄ ነው። ይሄ ዋን ዌይ ነው። አሁን ወደ እግዚአብሔር ነው የምንነግረው። ግን እግዚአብሔር ከኛ የሚጠብቀው ደግሞ እሱንም እንድናዳምጠው ይፈልጋል። ከነገርነው በኋላ ጌታ ሆይ የምትለኝን ለመስማት ግን እፈልጋለሁ፣ እርዳኝ። እግዚአብሔር በአንድም በሌላም ይናገራል የሚለውን ትናንት አንስተን ነበር። ሰው ግን አያስተውልም። እንዳስተውል እርዳኝ፣ የምትናገረኝ ነገር ይግባኝ። ኤሊሁ እኮ ለኢዮብ እያለው ያለው እግዚአብሔር እኮ ሳይናገርህ ቀርቶ አይደለም በጥያቄ ዝም ብለህ የምትቸገረው እያለው እኮ። እግዚአብሔር እኮ እየተናገረህ ነው። ይናገራል፣ በሌሊት ይናገራል፣ በራእይ ይናገራል፣ በሁኔታ ይናገራል። ግን ማስተዋል ነው ያቃተ። ኢዮብ ሆይ እናንተም ፈላስፎች እያላቸው ሶስቱም ጓደኞቹ እናንተም እግዚአብሔርን መስማት አቅቷቸዋል እያላቸው። እግዚአብሔር ይናገራል፣ እግዚአብሔር ይናገረናል። በጎቼ ድምፄን ይሰማሉ። ይሄ የክርስቲያን ርስቱ ነው። ልዩ ነቢይ አያስፈልገንም። እንደው ወገኖቼ ባካችሁ ይሄን ነገር በደንብ ልብ ብለን እናስብ። ሰዎች ነቢይ ይፈልጋሉ። ሀጌ እኮ ይኸው ተልኮ እናያለን። ግን አሁን እኛ ባለንበት በአዲስ ኪዳን ዘመን እያንዳንዳችን የእግዚአብሔርን ድምፅ እንድንሰማ የእግዚአብሔር ፈቃድ ነው። በውስጣችን እኮ የእግዚአብሔር መንፈስ ይኖራል። በደካማው አማኝ ውስጥ ይኖራል። በአዲሱ ክርስቲያን ውስጥ ይኖራል። ክርስቲያኖቻችንን ወንድሞች እህቶቻችንን ደቀ መዝሙርነት ስናስተምራቸው አንተ የጌታን ድምፅ እንድትሰማ የእግዚአብሔር ፈቃድ ነው እያልን ነው ማሰልጠን ያለብን እንጂ እየፈለገ ነቢይ ከሌ ነቢይት ከሌ እያልን እንዲኖር
ይሄ እኮ ክርስቲያንን ማዳከም ነው። ደከምን እኮ ወገኖች፣ ደከምን። ሌላ ሰው ቢናገረን እግዚአብሔር የተናገረንን ሊያረጋግጥልን እንጂ እኛ ራሳችን እንድንሰማ የእግዚአብሔር ሐሳብ። መስማታችን ጉልበታችን። የሚሰማ እኮ ደፋር ይሆናል፣ አይፈራም። እግዚአብሔርን የሰማ ሰው አቅም ያገኛል። ካልሰማ በምኑ ይስራ? መስማታችን ነው የመስሪያ ኃይላችን። አሁን በዚህን ዘመን የነበረው የሚሰራው ቤተ ህንፃ ነበር፣ ቤተ መቅደስ። ዛሬ ምንድነው የሚሰራው ብለን መጠየቅ። የኛ ስራ ምንድን? እኔ እሱን ዛሬ አላብራራም፣ ግን የእግዚአብሔር ቃል ይነግረናል። ስራ አለብን። እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለመስራት ነው በክርስቶስ ኢየሱስ እንደገና የተፈጠረው። የእግዚአብሔር ስራ የሚበዛላችሁ ይላል አንደኛ ቆሮንቶስ ምዕራፍ 15 ላንብበው። እሱ እንደዚህ ይላል፣ ወንድሞቼ ሆይ፣ የተወደዳችሁ ወንድሞቼ ሆይ፣ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁም የጌታም ስራ ሁሉ ጊዜ የሚበዛላችሁ ሆኖ። ስለዚህ ይሄ የጌታ ስራ አሁን የራሳችንን ህይወት እንድናስብ ነው እኔ ላበረታታችሁ የምፈልገው። ይሄ የጌታ ስራ ምናልባት ትላንትና በትጋት እንሰራ የነበረው ከተለያዩ ተጽዕኖዎች የተነሳ ያቆም ነው። ብዙ ነገር ተፈታትኖን ያቆም ነው። ልንሰራው ስንል ፈተናው በዝቶብን በቃ ያልቻልኩም ያልነው ነገር ምናልባት እሱን ነው አሁን ጌታ እያሳሰበን ያለው። ጊዜው መቼ ነው? አሁን፣ ነገ አይደለም። የሆነ ነገር በቃ ሆኖ አይደለም ይሄን ስራ የምንሰራው። ዛሬ ነው ጊዜው፣ ዛሬ ነው ጊዜው። ስለዚህ ጌታ ሆይ ድምጽህ ይሰማኝ። የድሮ መዝሙር አለ አይደል? ድምጽህ ይሰማኝ፣ መመሪያ የሚሆነኝ ከክፉ የሚጠብቀኝ ድምጽህ ይሰማኝ። እኔ ያንተ በግ ነኝ፣ አንተ የኔ እረኛ ነህ። ከመንጋ ኮብልዬ ብሄድ ብሆን ልከኛ እያለ ይዘምራል ዘማሪ። የመንፈስ ቅዱስን ድምጽ ብትሰሙ ልባችሁን ልከኛ አታድርጉ ይላል ዕብራውያን ምዕራፍ 3። ምንድነው ዛሬ የፈረሰው ቅጥር? እነኛ ሰዎች ሊያድሱ ነው፣ ይሄንን የፈረሰ ቅጥር ሊያድሱ ነው፣ ይሄንን ከተማ ሊሰሩ ነው እያሉ አስፈራሯቸው። ወደ ዕዝራ ተመልሼ ትንሽ ክፍል አይቼ ይጨርሳል። ዕዝራ ላይ እንመለስና ምን ይላል? በነቢዩ ሐጌና በዘካርያስ በመጣው መልእክት ህዝቡ ስራውን መስራት ከጀመሩ በኋላ ቁጥር 6 ላይ ምዕራፍ 5 ቁጥር 6 ላይ በወንዙ ማዶ የነበረው ገዢ ተንትናይ ደግሞ እስተርቡዝናይ ተባባሪዎቹ በወንዙ ማዶ የነበሩት አፈርስካውያን ወደ ንጉሱ ወደ ዳሪዮስ የላኩት የደብዳቤው ግልባጭ ይህ ነበረ። እንዲህም የሚል ደብዳቤ ላኩለት። ለንጉስ ዳሪዮስ ሙሉ ሰላም ይሁን። ወደ ይሁዳ ሀገር ወደ ታላቁ አምላክ ቤት እንደሄድን ንጉሱ ይወቅ። እርሱም በትልቅ ድንጋይ ተሰራ፣ በቅጥሩም ውስጥ እንጨት ተደረገ። ያም ስራ እንዴት ነው የሚሰራው ይላል? በትጋት ይሰራል፣ በእጃቸውም ይከናወናል። እነዚያንም ሽማግሌዎች ይህን ቤት ትሰሩ ዘንድ ይህን ቅጥር ታድሱ ዘንድ ያዘዛችሁ ማን ነው ብለን ጠየቅናቸው። ደግሞ እናስታውቅ ዘንድ በእነርሱም ያሉትን ሹሞች ስም እንጽፍልህ ዘንድ ስማቸውን ጠየቅን። እንደዚህም ብለው መለሱልን፣ እኛ የሰማይና የምድር አምላክ ባሪያዎች ነን። ከብዙም ዘመን ጀምሮ ተሰርቶ የነበረውን ታላቁም የእስራኤል ንጉሥ ሰርቶ የፈጸመውን ቤት እንሰራለን። አባቶቻችን የሰማይን አምላክ ካስቆጡ በኋላ በከለዳዊው በባቢሎን ንጉሥ በናቡከደነጾር እጅ አሳልፎ ሰጣቸው። እርሱም ይህን ቤት አፈረሰ፣ ሕዝቡንም ወደ ባቢሎን አፈለሰ። ነገር ግን በባቢሎን ንጉሥ በቂሮስ በመጀመሪያው ዓመት ንጉሡ ቂሮስ ይህን የእግዚአብሔርን ቤት ይሰሩ ዘንድ አዘዘ። ናቡከደነጾርን በኢየሩሳሌም ከነበረው መቅደስ የወሰደውን ወደ ባቢሎንም መቅደስ ያፈለሰውን የእግዚአብሔርን ቤት የወርቅንና የብርን ዕቃ ንጉሡ ቂሮስ ከባቢሎን መቅደስ አውጥቶ ለሳብሳር ለተባለው ለሹሙ ሰጠውና ይህን ዕቃ ይዘህ ሂድ፣ በኢየሩሳሌምም ባለው መቅደስ አኑረው፣ የእግዚአብሔርን ቤት በስፍራው ይሰራ አለው። ቂሮስ እንግዲህ
በዚያን ጊዜም ይህ ሳብሳር መጣ፣ በኢየሩሳሌምም ያለውን የእግዚአብሔርን ቤት መሰረተ። ከዚያም ጊዜ ጀምሮ እስከ ዛሬ ድረስ እየተሰራ አልተጨረሰም። አሁንም ይህ ነገር በንጉሡ ዓይን መልካም ቢሆን ይህ የእግዚአብሔር ቤት በኢየሩሳሌም ይሰራ ዘንድ ከንጉሡ ከቂሮስ ታዞ እንደሆነ በባቢሎን ባለው በንጉሡ ቤተ መዛግብት ይመርመር። ስለዚህም ነገር ንጉሡ ፈቃዱን ይላክልን ብለው ደብዳቤ ጻፉ። ከዛ ምዕራፍ 6 ላይ በዚያም ጊዜ ንጉሡ ዳርዮስ መዛግብት ባሉበት በባቢሎን ቤተ መጻሕፍት እንዲመረመር አዘዘ። በሜዶን አውራጃ ባለው አህምታ በሚባል ከተማ በንጉሡ ቤት ውስጥ አንድ ጥቅልል ተገኘ። ምን የሚል? በውስጡም ይህ ነገር ለመታጸፊያ ተጽፎ ነበር። በንጉሡ በቂሮስ በመጀመሪያው ዓመት ንጉሥ ቂሮስ እንዲህ ብሎ አዘዘ። በኢየሩሳሌም ያለው የእግዚአብሔር ቤት መሥዋዕት የሚቀርብበት ቦታ ይህ ቤት ይሰራ፣ በጽኑም ይመስረት። ቁመቱ 60 ክንድ ወርዱም 60 ክንድ ይሁን። በሦስት ተራ ታላላቅ ድንጋይ በአንድ ተራ እንጨት ይደረግ። ወጪውም ከንጉሥ ቤት ይሰጥ። ናቡከደነጾርም በኢየሩሳሌም ካለው መቅደስ ወስዶ ወደ ባቢሎን ያመጣው የእግዚአብሔር ቤት የወርቅና የብር ዕቃ ይመለስ። በኢየሩሳሌምም ወዳለው መቅደስ ወደ ስፍራው ይወሰድ፣ በእግዚአብሔር ቤት ይኑር። ትዝ ይላችኋል? የአስቴር አይነት ታሪክ እኮ ነው። ተገኘ ጥቅልሉ። ከዛ አሁንም አንተ በወንዝ ማዶ ያለኸው የአገሩ ገዥ ዳርዮስ ነው ይህን የሚናገረው። ተንትናይ ደግሞም ስተርቡዝናይ በወንዝ ማዶም ያሉ ተባባሪዎች አፈርስካውያን ከዚያ ምን አርጉ? ራቁ። ትእዛዝ ነው። ይህም የእግዚአብሔር ቤት ይሰራ ዘንድ ተዉ። የአይሁድም አለቃና የአይሁድም ሽማግሌዎች ይህን የእግዚአብሔርን ቤት በስፍራው ይሰሩ ዘንድ ተዋቸው። ይህን የእግዚአብሔርን ቤት ይሰሩ ዘንድ ለአይሁድ ሽማግሌዎች የምታደርጉትን በወንዝ ማዶ ካለው አገር ከሚመጣው ግብር ከንጉሡ ገንዘብ ለእነዚህ ሰዎች ወጪውን በትጋት እንድትሰጧቸው ስራም እንዳታስፈቷቸው አዝዣለሁ። ለሰማይ አምላክ ለሚቃጠል መስዋዕት የሚያስፈልገውን ወይፈኖች፣ አውራ በጎች፣ ጠቦቶች በኢየሩሳሌም እንዳሉ እንደ ካህናቱ ቃል ስንዴና ጨው፣ የወይን ጠጅና ዘይት ዕለት ዕለት ያለማቋረጥ ስጧቸው። ይኸውም ለሰማይ አምላክ ጣፋጭ ሽቱ የሆነውን መስዋዕት ያቀርቡ ዘንድ ለንጉሡና ለልጆቹም ዕድሜ ይጸልዩ ዘንድ ነው እያለ ምን ሰጠ ማለት ነው? ፈቃድ ሰጠ፣ ላይሰንስ ሰጠ። አሁን ምዕራፍ 2 ሐጌ ላይ እቺን ላንብብ። ይሄን ሳነብ ወደ አስፈላጊ መስሎ ስለታየኝ ነው። ምዕራፍ 2 ከቁጥር 11 ጀምሮ አንድ ሐሳብ ይናገራል። እቺን ሐሳብ እንዴት ብዬ ቀለል ባለ መልክ ለማስረዳት እሞክራለሁ። ጥያቄ ይጠይቃቸዋል። ጥያቄውንና መልሱን እናንተ በግላችሁ ይሁት። ግን የሚለው ሐሳብ ይሄ ነው። ቅድስና አይተላለፍም። ርኩሰት ወይም የእግዚአብሔር ሐሳብ ጋር ግን ስንስት ሁሉ ነገራችንን ይነካል የሚል ሐሳብ እናንተ አንብቡት፣ ጊዜ ስለሌለ ብዬ ነው። ቁጥር 18 ላይ እንደዚህ ይላል። ምዕራፍ 2 ከዛሬው ከ9ኛው ወር ከ24ኛው ቀን ጀምራችሁ የሚመጣውን ዘመን ልብ አድርጉ። የእግዚአብሔር መቅደስ መሰረት ከተተከለበት ቀን ጀምሮ ደግሞ ልብ አድርጉ። 2 ጊዜዎችን ይነግራቸዋል። አሁን ይሄን መልእክት ሰምታችሁ ለመስራት የተነሳችሁበትን ከዚህ በኋላ ያለውን ዘመን ልብ አድርጉ፣ ተመልከቱ። ደግሞ መሰረቱ ተጥሎ ለ16 ዓመት የሆነውን ደግሞ ልብ አድርጉ ይላቸው። በ16ቱ ዓመት እርካታ የለም፣ እጦት ነው፣ ልክ ያልሆነ ነገር፣ የእግዚአብሔር በረከት አልነበረ። ካሁን በኋላ ግን የእግዚአብሔርን ስራ ቀዳሚ ስፍራ ከሰጣችሁበት ከዚህ ጊዜ በኋላ ግን ምን እንደሚያደርግ ሲናገር ቁጥር 19 ላይ ዘር በጎተራ ገና ይኖራልን? ወይንና በለስ ሮማን ወይራ አላፈሩ። ከዚች ቀን ጀምሬ ባረካቸዋለሁ። የእግዚአብሔርን ስራ ስንሰራ የእግዚአብሔር ነገር በሙሉ ይለቀቅልናል። እሱን ነው እዚህ ላይ የምናየው። በዳርዮስም የሆነውን እንመለከታለን። እዚህ ላይ በጣም የምናውቃት የተወደደች ቃል አለች እንደዚህ የሚል
ቁጥር 8 ላይ ምዕራፍ 2 ቁጥር 8 ላይ ብሩ የኔ ነው ወርቁም የኔ ነው ይላል የሰራዊት ጌታ እግዚአብሔር። ማለት የሚያስፈልገው ነገር ሁሉ እኔ ጋር ነው፣ እናንተ ብቻ ቅደም ተከተሉን አስተካክሉ ነው እያላቸው። ቤት አትስሩ እያላቸው አይደለም፣ መኖር አለባቸው። ስራ አትስሩ እያላቸው አይደለም። ነገር ግን ችላ ያላችሁትን የተዋችሁትን የኔን ቤት ጉዳይ ግን እሱን ዋና አድርጉ። የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ሌላው ይጨመርላችሁ። ስለዚህ የፈረሰው ሊሰራ የሚገባው የእግዚአብሔር ስራ ምንድን ነው? እሱን እንድንጠይቅ ጌታ ምን እያለን ነው? ስለዚህ ዛሬም ልክ እንደ ትላንትና ለአንድ ደቂቃ ጠይቃቸዋለሁ። ምን እያላችሁ ነው? እያላችሁ ያለ ነገር አለ፣ እያለን ያለ ነገር አለ እና መንፈስ ቅዱስ እየተናገራችሁ ያለ ነገር ካለ ዝም ብላችሁ እንድትሄዱ መልካም አይደለም። ምን አድርጉ መሰላችሁ? ምረት ትንሽዬ ወረቀት ላይ በእስክሪብቶ ሞነጫጭሩ ያላችሁን ነገር መረሳት የለበትም። ከብዙ ዓመት በፊት አንድ አገልጋይ ቻይና ውስጥ ያለ የሚታወቅ አገልጋይ ነው፣ ዋችመኒ አንድ መጽሐፉ ላይ የጻፈውን አንብቤ ነበር። በኪሳችሁ አንድ የጌታ ደቀ መዝሙር በኪሱ ወረቀትና እስክሪብቶ ይዞ መሄድ አለበት። ምክንያቱም ጌታ ይናገራል፣ እሱ የተናገረውን ነገር ደግሞ መርሳት የለበትም የሚል ነገር አስታውሳለሁ። ጌታ የተናገረ ነገር ካለ ልብ ማለት አለ። ምን ሌላ አይደለም፣ ልብ ብለን ምን ላርግ ጌታ ምን ታሳየኛል? 10 ነገር አይናገረንም ጌታ፣ አንድ ነገር ነው የሚናገረን። ያችን ስናደርግ ደግሞ የሚቀጥለውን ይናገረናል፣ ይመራናል። ጌታ ቸር መምህር ነው፣ አባታችን። ስለዚህ ያልከኝ ምንድን ነው ብለን በጸሎት መንፈስ ትንሽ 1 ደቂቃ ጊዜ ወስደን እናስብና ኖት እንጻፍ፣ እንጸልያለን። ከፓስተር አለምሰገድ ጋር እንጸልያለን። እግዚአብሔር ይባርካችሁ።
ጆሮቻችን መንፈሳችን ልባችን ላንተ የተከፈተ እንዲሆን እርዳን። በቃል የተከፈተ እንዲሆን እርዳን። እግዚአብሔር አምላኬና መድኃኒቴ እውነት ነው። አንተ በነቢያት አንተ የምትባሳስናቸው ትናገራለህ። ከነቢይነት ሁሉ የሚበልጠው ቃል እንናገርና እንድንሰማ እርዳን። ከሁሉ በላይ መንፈስ ቅዱስ በልባችን እያንዳንዳችን ስትናገር ማግኘት እንድንችል ተባረክ። ቅርባችን ማወቅ እንዲገባን እርዳን። እናመሰግናለን። አሜን። ስለዚህ ወገኖቻችን እንባረካለን። ስለላክን ስንብሩክ ነገ ደግሞ ወደ አዲስ አበባ ወደ ሀገራቸው ይመለሳልና መንፈስ ቅዱስ በመንገዳቸው እንድትጠብቃቸው እንጸልያለን። አሜን። ያንተ ሰላም ሁሉ ጊዜ ከእነሱ ጋር እንዲሆን እንጸልያለን። አሜን። በአገልግሎቱ ፓስተር ባለቤቱ እንድትረዳቸው እንጸልያለን። አሜን። እግዚአብሔር ስንብሩክ አሜን። አገልግለዋልና እነሱ ደግሞ የተባረኩ ይሁኑ። አሜን። እግዚአብሔር እናመሰግናለን። አሜን። በክልላችን ያለውን አእምሯችን እየሰረቀ ያለው ነገር ሁሉ በኢየሱስ ክርስቶስ ጣልቃ እንድትገባ እንጸልያለን። አሜን። እጅህን ዘርግተን እንጸልያለን። አሜን። አንዱ አእምሯችን ሰርቆ ይዞት ያለው እሱ ነው። መንፈስ ቅዱስ አንተን እንዲሆን እንዳለው ቃልና እርዳን። ስምህ ብሩክ ይሁን። አሁን ደግሞ እንጸልያለን። አንተ ጣልቃ ግባ። አሜን። ጌታ ሆይ ተመስገን። ሌሊቱ እየሰማ ሌሊቱ እግዚአብሔር በመንገዳችን በሰላም ይጠብቀን። በክርስቶስ ኢየሱስ ስም አሜን። አሜን።